ኦ አዳም ራሱ እንደጻፈው ከአዲስ ነገር ጋዜጣ ላይ የተወሰደ። አዳም ረታ በጻፋቸው መጽሐፍት በኩል ካልሆነ በቀጥታ ስለ ራሱ የተናገረባቸው አጋጣሚዎች ጥቂት ናቸው። አዳም ምናልባት ተገኝቶ ስለ ራሱ ሲጽፍ ወይም ሲናገር ደግሞ የሚለው ይህንን ነው። ትዝ ከሚሉኝ አንዳንድ ነገሮች ልጀምር። 5ኛ ክፍል እያለሁ በትምህርት ቀን መጨረሻ አርብ ከሰዓት በኋላ ተማሪዎች ሪፖርት እናቀርባለን። ደንቡ ከጋዜጣ ያነበብነውን ወይም ከሬዲዮ የሰማነውን በራሳችን አማርኛ አሳጥረን ጽፈን ክፍል ውስጥ ቁመን ማንበብ ነው። ሁልጊዜ የምናቀርብባቸው ዝርዝር አርዕስቶች ታዲያ የጃንሆይ ጉብኝት፣ የአዲስ አበባ አንደኛ ዲቪዚዮን እግር ኳስ ጨዋታ ውጤትና የመካከለኛው ምስራቅ ግጭት ነበሩ። በእነዚህ አርዕስት ሚሊዮን ሪፖርቶች ነው የጻፍኩት ማለት እችላለሁ። ባይሆንም እንደዛ ተሰማኝ። በዚህ ሰበብ ሰለቸኝ። እግር ኳስ እወዳለሁ፣ ግን ስጽፈው ሰለቸኝ። ሰለቸኝ ስልህ ቀላል አይደለም። አሁን ድረስ የዛ ደለል አልፎ አልፎ ይሰማኛል። የተለመደው አርብ መጣና ሬዲዮ አዳምጬ ወይም ጋዜጣ አንብቤ ሪፖርት ማቅረብ ነበረብኝ። ያው ስለተሰላቸው አልጽፍም ብዬ ለራሴ ወሰንኩ። ከቤቴ ወደ ትምህርት ቤት ስሄድ በዚህ ውሳኔ መንስኤ ስለሚደርስብኝ የቅጣት ስታይል እያሰብኩ አንድ አስቂኝ ነገር መንገድ ላይ ታዘብኩ። የሆኑ ዶሮ ነጋዴዎች አንድ ድልድይ አጠገብ ቆመው እያለ አውሎ ነፋስ ተነስቶ ሲያተራምሳቸውና ዶሮዎች ከቅርጫቶቻቸው እየበረሩ ሲወጡባቸው እነሱን ለመያዝ ሲወድቁና ሲነሱ አየው። ያን የመሳሰለ ከዛ ጋር የተያያዘ ጉዳይ መሃል መንገድ ትምህርት ቤት ሳልደርስ ለምን ይሄን መንገድ ላይ ያየሁትን ሪፖርት አላደርግም አልኩ። ምክንያቱ ገጠመኙ ጨዋታ አለው። አስፈግጎኛል። መንገድ ዳር ቁጭ ብዬ የማስታውሰውን ሁሉ ሉኬ ላይ ሞልቼ ክፍሌ ገባው። ተራዬ ደርሶ አንብብ ስባል በትምክት ከጋዜጣ ላይ ያገኘሁት ነው አልኩና ቁሜ የጻፍኩትን አንቸለቸልኩ። ክፍሉ ትንሽ ተዝናና። አስተማሪዬ ግን ጨርሼ ስቀመጥ ጢሜን አበረሩኝ። ይህን ከጋዜጣ ላይ ነው ያነበብከው አሉኝ። አዎ። እንዲህ አይነት ወሬ ጋዜጣ ላይ አይወጣም፣ ራስህ ያደረከው ነው አሉኝ። ያልተገነዘብኩት ነው፣ ቀሽምነቴ ነው። መዋሸት አልችልም። አዎ አልኩ። ከዛ ወደ ክፍሉ ዞር አሉና አዳሙ ደራሲ ይሆናል አሉ። ደራሲ ራሱ በትክክል ምን እንደሆነ አላውቅም። አስተማሪ ለምን ከጋዜጣ እንዳልገለበጥኩ አልጠየቁኝም። በትክክል ምን ለማለት እንደፈለጉ አልገባኝም ነበር ያኔ። እዚህ ላይ ቀላል ብትሆንም ሳከብራት የኖርኩትን ትዕዛዝ ጥሼ ስጽፍ ከውስጤ የተሰማኝ ነገር ቢኖር ነው። ያ የተሰማኝ ነገር ስልቹነት ሳይሆን አልቀረም። የኔ አንዱ የበላይ ጠባቂ ማን መሰለህ? የመሰላቸት ስሜት። አንዳንድ ሀያሲያን ስልቹነት የፈጠራ ሥራ እንድትሰራ ይተነኩሳል ይላሉ። ቦርደም ፕሮቮክስ። ምናልባት ይሄ መሰላቸት የመጣው የምኖርበት ህብረተሰብ ሁለንተና በሕግ የተሳሰረ፣ በአመክንዮ የታተመ፣ መነሻውንና መድረሻውን ቀድሞ የደነገገ፣ ባለው አቅም በደንብ የተደራጀ ስለሆነ ይሆናል። በረባም ባረባም ጉዳይ ከመስመር አውቀህም ይሁን ሳታውቀው ብትወጣ የሚሰጥ ምላሽ አድማ ይመስላል። አንደኛው ሰው ምን ይላል ነው። ይሄ ምድርን ይቆጣጠራል። ሁለተኛው እግዚአብሔር ይልህ ነው። ከመሃል አንተ ነህ። በዚህ አጣብቂ መሃል ምን ታደርጋለህ? የተቃርኖዎች ሕግ ማማሩ ያው የሚያሽህ ህብረተሰብ በፈጠረው ቃልና ሰዋሰው ቢያንስ አእምሮህን ነፃ ታወጣለህ። ያው ህብረተሰብ ካሳደጋቸው ቃላት ወስደህ እነሱን ጠፍጥፈህ ኮሳሳ የሆነች ራስህን መጠለያ ታበጃለህ። ዙሪያህን ከሚነፍሰው የማይመች ዶፍ ተጋርደህ የትም ባይደርስም ነፃነትህን ታውጃለህ። ደራሲ ገና ብዕሩን ሲያነሳ ወደደም ጠላም ገባውም አልገባውም በዚያን ጊዜ ጎታች ነው ብሎ ለተሰማው መሆኑን እንኳን ባላወቀው ነገር ወይም እሴት ላይ
ተቀናቃኝ ነው። መሰላቸት ወደ ተቀናቃኝነት፣ ተቀናቃኝነት ወደ መድረስ ወሰደኝ። የምክንያት ግንኙነት ይኖራቸው እንጃ። ይሄ በልጅነቴ የበቀለው ነገር ሳድግ አበበብኝ እንጃ። በተጨማሪም ገና በልጅነቴ አንዳንድ ነገሮች መጻፍ ስለጀመርኩ ያኔ መጻፍ ጥሩ ነው ብሎ የነገረኝ ሰው ይኑር አይኑር ወይም ደስ ብሎኝ እንደዛ ለመጻፍ በራሴው ልነሳሳ አላውቀውም። ላይ ካነሳውልህ አይነት መሰል ሳያባሩ ከኖሩ ገጠመኞች የተጠፈጠፈም ላይሆን ይችላል። ይህን የሚጻረሩ ሌሎች ገጠመኞች ቢኖሩም ረስቻቸው ይሆናል። እድሜ 13 እያለ አረሰውም። አንድ ቀን የታደሰ ሊበን ጅብነች የተባለው አጭር ታሪክ ክፍል ውስጥ በአስተማሪያችን ተነበበ። በታሪኩ አጨራረስ ልረሳው የማልችል መደነቅ ተሰማኝ። እንዲህ ነው የሚጻፈው አልኩ። በትንሹ የነቃሁት ያኔ ይመስለኛል። ቆይቶም ታደሰ ሊበን ይዞኝ አልሄደም። ምክንያቱም ልጅ ነህና ትረሳለህ። ዛሬ ምን ታሪኮች ከሱ እንዳነበብኩ ትዝ የሚሉኝ 2 ብቻ ናቸው። ከዛ የቀረኝ አምልኮ የአንዱ መጽሐፍ አርዕስት ብቻ ነው። ሌላው መንገድ። እንደዛ የሚያምር አርዕስት በአማርኛ ስነ ጽሑፍ እስከ ዛሬ አላጋጠመኝም። በ3 ቃላት ቀውስና እርጋታ ኪዮስ ኤንድ ኦርደር ተጠቅልለው ተቀምጠዋል። ይህን አርዕስት ሲሰሙ አይኖቼ እምባ ቢያቀሩ አይግረምህ። በዛን ጊዜ ያላነበብኳቸው የአማርኛ ልቦለድ መጽሐፍት አልነበሩም ማለት እደፍራለሁ። ቢረቡም ባይረቡም፣ ቢደነቁም ባይደነቁም አነባለሁ እንጂ የሥነ ጽሑፍ ዓለም ይኑር አይኑር አላውቅም። በታሪኩ እደሰታለሁ ወይም እደበራለሁ እንጂ ለምን እንዴት የመሳሰለ ትንተናም አላደርግም። ምክንያቱም አልችልም። ትንተናም አላነበብኩም፣ አልተማርኩም። ራሴ ላስን ትምህርት ቤት እንዳነበብን ትዝ ይለኛል። ዝርዝር ግን አላስታውስም። ባስታውስ ደረቅ ፍልስፍና መሆኑን ነው። ከዛ በኋላም አላነበብኩትም። ያን ጊዜ አካባቢ በእንግሊዘኛ የግሪክና የሮማን ሚቶሎጂ፣ የተለያዩ አገር ተረቶች፣ የጀርመን፣ የእንግሊዝ፣ የጃፓን፣ የቻይና ወዘተ አነባለሁ። የትምህርት ቤታችን ቤተ መጻሕፍት ከሲታ ቢሆንም እነዚህ አይጠፉም። በካሪኩለም ከተደነገጉልን ከራሴላስ፣ ከአርአያ፣ ከእንደወጣች ቀረች፣ ከከበደ ሚካኤል የሮሜና ጁሌት ትርጉም የበለጠ እነዚህ ተረቶች ይመስጡኝ ነበር። በዚህ ዘመን ውስጥ የመጀመሪያ የእንግሊዘኛ ልቦለዴን አነበብኩ፣ ዘ ዊዛርድ ኦፍ ኦዝ የሚባል። ይህም ረጅም ተረት በለው ፋንታሲው ልቤን ሰውሮት ነበር። ተረትና ሚቶሎጂ ስለምወድ ያን ጊዜ ብዙ ልዩነታቸው አይገባኝም። እንደነሱ ለማድረግ 15 ዓመት ሳይሞላኝ ብዙ ተረቶች ጽፌ ጠፍተውብኛል። ለዚህ ስራዬ በተለይ የ3 ወር የክረምት ረፍት ሙሉ ነፃነት ይሰጠኝ ነበር። በትምህርት ጊዜ ስጽፍ ከያዘኝ አባቴ አይፈቅድም። ብዙ ዕውቀት በንባብና በማዳመጥ ከሌሎች ትሰበስባለህ። በሬዲዮ ድርሰትና ተረት ሲነበብ፣ ቲያትር ሲሰራ ትሰማለህ። የሉተራን ብስራተ ወንጌል ሬዲዮ ጣቢያ ነበረ በዚህ የማረሳው። በተጨማሪም በዛን ጊዜ ብዙ ባይባሉም የትርጉም መጽሐፍት ነበሩ። እንደ ሰው በምድር እንዳሳ በባህር፣ ሳይላኩ የቀሩ ደብዳቤዎችና ታራስ ቡልባ የመሳሰሉ 2-3 የምታነባቸው እንደ ዛዲግ ወይም እድል የቮልቴር፣ ካውንት ኦፍ ሞንቴ ክሪስቶ የመሳሰሉ። በአጠቃላይ ይህን ይመስላል። ያልተቀናበረ ያጋጠመኝን መጽሐፍ ብዙ ጊዜ በመዋስ የማነብበት ወቅት ነው። ከፈጣን ፍስሐ በላይ አትሄድም። ይሄ ደግሞ በተራራቀ ጊዜ ስለሚሆን ማንበብህንም ባትረሳውም ምን እንዳነበብክ ግን ልትረሳው ትችላለህ። ያገኘሁትን በማነብበት በራሴ ልቦለድ የማፍቀር ልፋት ውስጥ ሰርጎ ገብቶ ስርዓት የሚያስዝልኝ መሰረተ ልማቱ አልነበረም። ቢኖርም እንዳለ አላውቅም። ደስታ ተክለወልድ የሚባሉ ታላቅ ሊቅ እንዳሉ ያወቅኩት በ1970ዎቹ መሃል ከ15 ዓመታት በኋላ ነው። የሚያሳዝን ነገር አለው። በግል የማውቀው ደራሲም ይሁን በማንበብ እንዲህ አድርግ ብሎ የመከረኝ ሰው አልነበረም። እንደ ዛሬ ተሰባስቦ መነጋገሪያ ቦታና ጊዜ ነበር። የዛ ዘመን ሚዚክ ሜይደኝ ነበር። ቢኖርም አላውቅም። የማነበው መጽሐፍ ካጣው ብዙ ጊዜ በክረምት ዘነበ ወርቅ ከብስራተ ወንጌል ሬዲዮ ጣቢያ ጀምሮ ሰፈሬ እዛ ነበር። እስከ ብሔራዊ ወመዘክር ድረስ በእግር ሂጄ መጽሐፍ የማነብበት ጊዜ ነበር። ዝናቡ ይደብራል። የሰፈርህ ሜዳ ጭቃ ነው። ኳስ አታለፋም፣ ተሰላችተሃል።
አንብበ ወደ ቤት ስትመለስ አእምሮ ውስጥ የሚንሳፈፈው ልቦለድና ፋንታሲ ብቻ አይደለም። በካፊያ መበስበስህን ማማረር፣ ማታ ተኝተህ እዛ ድረስ ምን አስለፋኝ እያልክ ራስህንም መቀናቀን ነው። ልብስ ቆሽሿል። ያለ ካልሲ ያደረከው ሸራ ጫማ ረጥቦ እግሮችህ ጨቂተው ውስጡ ይንሸራተታሉ። እግርህን ታጥበ መተኛት አለብህ እና በርዶሃል። እንደ በረደህ አትናገርም፣ ምክንያቱም ጥጋበኛ ትባላለህ። ከዚህ ነው የወጣኸው። በጸጥታ ወደ ራስህ ገብተህ ፔርሱስ እንዴት ድራጎኑን ገሎ አንድሮሜዳን ከሰንሰለቷ ነፃ እንዳወጣት ታስባለህ። በኋላ ከርሞ ይሄ የግሪክ አምላክ ቅዱስ ጊዮርጊስ እንደሆነ አንድሮሜዳም ብሩክታዊት እንደሆነች ተረዳው። እግረ መንገድህን ልብ ሳትል በማንበብ ሂደት የምትማራቸው አስፈላጊ ነገሮች ይኖራሉ። ለምሳሌ አንዳንድ መጽሐፍትን ለማንበብ የቃላት ሀብት ግድ ይላል። ከፍቅር እስከ መቃብር የተማርኩት አንዱ ትልቁ ነገር ቃላት ነው። ቃላቱ ይከብደኝ ነበር እና ስራዬ እሱን ሳነብ ቃላት እየለቀምኩ ለብቻ እያወጣው አባቴን መጠየቅና ማጥናት ነበር። አባቴ የዲማ ሰው ነው። ዋሽንት ለማለት አንዲር ይላል። ፍቅር እስከ መቃብር ያኔ ለምን አንዲር ይላሉ ዋሽንት አይሉም እል ነበር። ለምን ቀላል አያደርጉትም? ግን ይሄ ከቀላልና ከከባድነት ጋር አይያያዝም። ከዚህ በኋላ ወጣ ብለህ ማዘጋጃና ብይ ትጫወታለህ። በአይንህ ቂጥ ሚኒስከርት ያደረገች የጋሸ ማነትስ ልጅ ስታልፍ ታያለህ። እትዬ ወርቄ አስነጥሷቸው ሲምሉ ትሰማለህ። ፍሳና አብዱራህማን ከቤት ጀርባ ተደብቀው ሲጋራ ይለምዳሉ። እነዚህ የትዕምርት ግጭቶች ናቸው ራሴን የሰጡኝ። አእምሮህ በልብ ወለድ ገጸ ባህሪያት ተመስጦ እያለ የምትቀሰቀሰው ግርማ የተባለ ልጅ ኳስ ሲደርብ ነው። ይሄ ብውዝ ነው የመንፈስ አባትህ። ዩኒቨርሲቲ ስገባ በትርፍ ጊዜ ያነባለሁ፣ የተገኘውን እሞክራለሁ። ግን ይሄ ደራሲ ደስ ብሎኛል ብዬ የጻፋቸውን ሁሉ ላነብ አልነሳም። ምክንያቱም የዩኒቨርሲቲው ኬኔዲ ላይብረሪ መጽሐፍት መደርደሪያ ዓለም የተሰበሰበበት ነው። አዳልታ አትችልም። በዚያ ዘመን ዛሬም ደጋግሜ ባነባቸው ቅር የማይሉኝ ጥሩ ድርሰቶች አንብቤያለሁ። የብርሃኑ ዘሪሁን የቴዎድሮስ እንባ፣ የባህሉ ከአድማስ ባሻገርና የህሊና ደወል ወይም ሐዲስ ልብ ወለዶች፣ የዳኛቸው እምቧ በሉ ሰዎችና አደፍርስ፣ ልጅነት፣ የጸጋዬ እሳት ወይ አበባና የከርሞ ሰው የመሰሉ ድራማዎች፣ የሰይፉ መታፈሪያ አፈር ያነሳ ሥጋ፣ የደበበ ግጥሞች ወዘተ። የማነበው ግን የፈጠራ ሥራዎችን ብቻ ነው። አብዮት ሲመጣ እንዲመጣ ሲደረግ ልቦለድ መጽሐፍት ቢረባም ባይረባም በፓምፍሌት ተተኩ። ለመጀመሪያ ሰሞን ደስ የሚል ነገር ነበረው፣ ምክንያቱም አዲስ ነው። እዚህ ዘመን ላይ ቦታ ስለማይበቃን ልዝለለው እንጂ በሰፊው የምለው ኑዛዚያዊ ግለይስ ነበር። ብዙ ሳይቆይ ሲጀመር መሰላቸቴን ያጠፋው የመሰለኝ ለአብዮት ወይም ለትግል ማሟሟቂያ ጽሑፍ ወደ አሰልቺ ነገር ተለወጠ። ከላይ ያነሳውልህን ሰው ምን ይላልና እግዚአብሔር ምን ይላልን ፖለቲከኞች ከህዝብ ነጥቀው ድርጅቴ ምን ይለኛል በሚለው ተኩት። እግዚአብሔር ከስልጣን ወረደ። ባህላዊው የተባለው ህብረተሰብ ኋላ ቀር ነው ተባለ። እግዚአብሔር ቢሞትም የነበረው ቢናቅም ቦታውን የነዚህን ሁለት ሥራ መስራት እንችላለን የሚሉ ድርጅቶች ወሰዱት። በልጅነቴ ያስደስተኝ የነበረው ግን ልብ ያላልኩት ያለማንም ቁጥጥር ማሰብ መፈለጌ ከፈተናው አላመለጠም። እንደውም ፈተናው በጓደኛ ግፊት ታጠቀ። በተለያየ አቅጣጫ የአብዮቱ ግራኞች ተቃዋሚ የሚባለውም ሁሉም ደራሲያንና ድርሰትን አጥፍተው ነው ለተሰሚነት የሰሩት። ማለት ከኢማጂኔቲቭ ሊትሬቸር ወደ ፕሮፓጋንዳ ተሄደ። ቀደምት ደራሲያን በተለያየ ስያሜ እየተቀነበቡ ዝም እንዲሉ ሆነ። የዚያን ጊዜ ድርሰቶች ወይም ግጥሞች በአብዛኛው ፕሮፓጋንዳ ነበሩ። ፕሮፓጋንዳ ታዲያ ብዙ ጊዜ ስላለቀ እውነት ደጋግሞ የሚያወራ ነው፣ ፖርኖግራፊክ ነው። በተቃራኒው የፈጠራ ደራሲና የፈጠራ ድርሰት ቢዋጣም ባይዋጣም በምናባቸው አማራጭ ማህበራዊ ሴት ያሳያሉ። የጸጋዬ ገብረመድህን ግጥሞች ከጸጋዬ ደብተራው ግጥሞች የበለጠ ደስ ይሉኛል ካልክ ባንዳ ነህ። በተገላቢጦሹ ካልክ
አናርኪስት ነህ። የፈለግከውን የወደድከውን ለመውደድ በየትም አቅጣጫ መናገር የማትችልበት ጊዜ ነበር። ይህን የተረዳሁት ረቂቅ ፈላስፋ ስለነበርኩና ሁሉ ነገር ስለገባኝ አልነበረም። ተደጋግሞ ስሰማውና በቀጥታና በተዘዋዋሪ ስከለከል ሰለቸኝ። በቀጥታም ይሁን በተዘዋዋሪ መከልከል ይሰለቻል። ልክ ተደጋግሞ እንደተጠጣ አጃ ወይም ጧትና ማታ እንደተበላ ካሮት ወይም የፈለከው። ምናልባት የገጠመኝ የተለየ ነገር ይሆናል። የሩሲያ ልቦለድ ካነበብክ የደባሪ ሩስኪ ሶሻል ኢምፔሪያሊዝም ታነባለህ። የአሜሪካን ደራሲ ካነበብክ በኢምፔሪያሊዝም ልትለከፍ ነው ወይም ጆሊጃክ ነህ። ዋናው ማንበብህ አሳስቧቸው ሳይሆን የዛን ዘመን ትውልድ ለማጥፋት ሆነ ብለው ታጥቀው የተነሱ ሰዎች ያሉ ይመስላል። ማን ገባው? ምናልባት የገባቸው እንደ አቤ ጉበኛ፣ እንደ ሐዲስ ዓለማየሁ ያሉ ደራሲያን ነበሩ። አድሃሪ በተባለ ቃል ተቀንብበው እንዲሰወሩ ሆነ። የገባው ጥቂት ነው። አዲስ የነበሩት የትግል ቃላቶች አውዳቸው ቀስ በቀስ መለወጥ ብቻ ሳይሆን በራሳቸውም ክሊሼ ሆኑ። ቦታው በሸርና በሴራ ምናብ ተወሰደ። ግጥም በጣም አፈቅር ነበር። ቀላል ፍቅር አልነበረም። ግጥም ካየው የፖለቲካ ካምፕ አለይም ነበር። ያኔ እንደዚህ አይነት ነገር ማድረግ ፍርድ ቤት ሳትሄድ ያስቀጣሃል። ትክክል ሆነም አልሆነም በራስ መረጃ ያለመነቃነቅ የባርነት መሰረት መሆኑን በጭላንጭልም ቢሆን የምትረዳው ያኔ ነው። በእነዚህ ሁሉ ሳልፍ ተከትሎኝ የመጣ ደራሲ አልነበረም። ምናልባት በዛን ጊዜ የነበርኩበትን ሁኔታ የሚያብራራ ልቦለድ የጻፈ ቢኖር ኖሮ ልከተለው ምክንያት ሊያሳድገኝም መንደርደሪያ ይኖረው ነበር። ግን የትኛውም ልቦለድ በስሜት ሕዋሳቶቼና በህልሞቼ ከለቀምኳቸው እኩል አልነበሩም። ሁልጊዜ በቃል ልናገረው የማልችል ነገር አለ። ደራሲዎቹ ሁሉ ቢዘሉም ባይዘሉም የሆነ ነገር የሚዘሉ ይመስለኛል። በሆነ መልክ የኔ አይደሉም። ምናልባትም የልጅነት ልምዴ ጥቅጥቅ ወይም ልዩ ስለነበረ ይሆናል። ወደ ሥራ ዓለም ስገባ እንደጠበቅኩት አልነበረም። በሙያዬ አንድ ነገር ለመስራት ለፋለሁ፣ ግን እንቅፋቱ መዓት ነው። አፍጥጬ ያማው መቀመጥ አልወድም። በስፋት ማንበብ የጀመርኩት በዚህ ጊዜ ነው። ታዲያ አንዳንዴ በማንበብ ላይ ያለው የልጅነቴን የተረድ ድርሰቶቼን እያሰብኩ ለምን እንደዛ ጊዜ አልጽፍም እላለሁ። ግን ጊዜን የኑሮ እንቅፋትና ቸልተኛ የሚያደርግ መዝናናት ይሻማኛል። ማምለጥ ነበረብኝ። ሁልጊዜ ምን አለበት ብጽፍ እያልክ መኖር አልችልም። መጻፍ ከጀመርኩ በኋላ ስራ ላይ ባጋጠመኝ ቀናሽ ልምድ ድርሰቶቼ ይታተማሉ ብዬ አስቤ አላውቅም። ምክንያቱም ያለውበት የኑሮ መስመር ውስጥ የእንቅፋት ኪነት የሚሰሩ ይህንንም እንደ ልዩ ሀብት ወይም ውርስ የሚቀባበሉ ስለነበሩ ነው። ይሄ የደርግ ወይም የኢሰፓ ስርዓት ነው ብዬ አላሳብብም። ማንም የተሰፈቀበትና ማንም ከማንም የሚጋሩት መጣኝ ባህል ነው። የሚሰድበውን ካልሰደብክለት፣ የሚያማውን ካላማለት ታላቅ እውነት እንደተበላሸበት ሁሉ ቅር የሚለው ብዙ ነው። ምቀኝነትና እንቅፋትነት በፖለቲካ አጀንዳ ስር ተጋርደው ህብረተሰቡ ውስጥ የገቡበት ዘመን ነው። አንዳንዱ ምቀኝነቱን ትግል ነው ቢል ይህንንም አሸሸ እያለ የሚያጅበው መዓት ዘማሪ እንጥል አይጠፋም። በጂኦግራፊ ሙያዬ ያኔውኑ ብቀጥል ኑሮ ምናልባት ብጽፍም ወደ ደራሲነት አላጋድልም ነበር። ብቻ ምን ይታወቃል። ስለዚህ ለመተንፈስ ወደ ሌላ ተፈጥሮዬ ወደሚያዳላበት ወይም ወደ ልጅነቴ ወዳደግኩበት ወደ ነካካሁት ማንም ወደማይነዘንዘኝ ወረቀትና ብዕር ዞር አልኩ። እንደ ምሳሌ አድርጌ አንድ በደራሲዎች የተዘለለ ሴማ ባነሳ እወዳለሁ። በኃይለ ሥላሴ አስተዳደር የወጣቶች አንዱ ባህሪ እርስ በርስ የመተማመን ነበር። የኃይለ ሥላሴ ወይም ፊውዳል ስርዓት ለዛን ጊዜ ታዳጊ ትውልድ የሰጡት ትልቅ ስጦታ የመተማመን ካፒታል ነበር። ይሄ ስጦታ ከ66 በኋላ በመጡ ፖለቲካና ፖለቲከኞች በተለያዩ የድርጅቶች ምህጻር ስር እየተሸነሸነ ጠፋ። ይህን የጠፋ ካፒታል ወደ ነበረበት ለመመለስ በተለያየ መልክ የተቀናበሩ የኑዛዜ ልቦለዶች ትልቅ ማዕከል ሆነው ማገልገል ይችሉ ነበር። ግን አልሆነም። እንዲህ የሆነበት ምክንያት እንደሚመስለኝ የፈጠራ ችሎታ ያላቸው ሰዎች ስለሌሉ ሳይሆን ሆን ተብሎ እንዲጠፉ ወይም እንዲገለሉ ስለተደረገ ነው። ራሱን ከታሪክ አውጥቶና እንዳልነበረበት ሁሉ ተነጥሎ ስተተኛነትና ኃጢአተኛነትን ወደ ሌላ የሚያሸጋግር
የናስ ወይም ስኬፕጎት ባህል ሌላ ሊያደርግ አይችልም። ይሄ ፓቶሎጂ ዛሬም ድረስ አለ። ስለኔ ጥሩ ካልጣፍክ በነገር እጥፋለሁ የሚል ድርጅት እንዳፈር ነው። ከተነዛናዥ ሀያሲ ከመሰሉ ግለሰቦች ጀርባ በአጎዛ ተጋርዶ የሌለ የሚመስል ሁልጊዜ ምላሱን እንደርሳስ እየቀረጸ የተቀመጠ ድርጅት አለ። ልበልህ፣ በዛን ሰሞን የዚህ አይነት ድርሰቶች ቢያጋጥመኝ ያደራሲ ደፋር ጭብጥ አንስቷልና ላመልከው ወይም እሱን ለመምሰል እጥር ነበር። በዚያ ዘመን እስከ ዛሬ ባነባቸው ቅር የማይሉኝ ጥሩ ድርሰቶች አንብቤያለሁ። ግን ጥቂት ናቸውና ያልቃሉ። ሀያሲ አይደለም፣ ስታነባቸውም አትኖርም። ብዙዎቹ የሚያጋጥሙኝ የማይመስጡ ናቸው። የምልህ ዛሬ ሳነብ ልጁኛ ያነበብኩት ከመሰለኝ አርፌ ጠላ አልጠጣም። እድሜህ 10 ሳይሞላ የሰማኸውን የሳክበትን ያለቃ ገብረሃናን ቀልድ እያዳነቀ የሚንከተከት በእድሜ ያንተ ኩያ የሆነ የ30 ዓመት ሰው ሲያጋጥምህ ያኔ ሆስፒታል ውሰዱኝ ትላለህ። ከስራ ውጭ ባለኝ ጊዜ የእንግሊዘኛ ትሪለር ማንበብ ጀመርኩ። ቀስ በቀስ ሳይንስ ፊክሽን፣ ብዙ ባይሆንም ስነ ጽሑፍ ማንበብ ጀመርኩ። በተጽዕኖ ደረጃ ማለት ቢያንስ በጉዳይ ሊኖርብኝ ይገባ የነበረው ሳይንስ ፊክሽን ነበር። ግን አይደለም። ምናልባት የወደድኩት እንዳሻ ከማንበብ ነፃነት ጋር ስላገናኘኝ ይሆናል። ይሄ ደግሞ ከልጅነቴ ጀምሮ ተረቶች ስለምወድ የነሱም ተጽዕኖ ይሆናል። ዛሬ እንኳን ሲኒማ በተለይ በሲጂአይ ከተሰራ ለኔ ገነት ነገር ነው። ተሻምቼ የማየው ሳይንስ ፊክሽን ነው። ግን ይሄ ሁሉ ከማየው መሬት ላይ እግሬ ስር ካለ እውነታ ጋር አይገናኝም። ወደ ሌላ ጋላክሲ መብረርና በሎንቺና ስንዴ ለመግዛት ተፍኪ መውረድ የተለያዩ ናቸው። በራሴ ማህበራዊና መልክዓ ምድራዊ ማጣቀሻ የሚያጫውተኝ ነው የፈለግኩት። ሶስተኛው የመንፈስ አባቴ ይሄ ሊሆን ይችላል። ዛሬ በምጽፍበት ጊዜ ያኔ በልጅነቴ ምን እንዳሰላቸኝ ያውቃለሁ። የምጓዝበት መንገድ ሁሉ በኩርባ የተሞላ ነው። ማንኛውንም ያነበብኩት ደራሲ ባለፈበት እንዳላልፍ ስጠመዘዝ ነው የምውለው። ይሳካ አይሳካ ኪዳነ ምሕረትና ቅን ዚቀኛ ያውቃሉ። በሆነ አያኖ አንዳንድ ያሰላችሁኝም ይሁኑ ያላሰላችሁኝ የቀድሞ ደራሲያን የምጓዝበትን ካርታ ሰርተውልኛል። የደረሰብኝ ተጽዕኖ ይሄ ነው።